የምናነበው ለአምላካችን ለእግዚአብሔር ቃል ዘፍጥረት ምዕራፍ 14 ከቁጥር 17 እስከ 24 እንዲህ ይላል። ከለዶጎርም ከእርሱ ጋር የነበሩት ነገሥታትን ወግቶ ከተመለሰ በኋላ የሶዶም ንጉሥ የንጉሥ ሸለቆ በሆነው በስዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከ ጼዴቅንም እንጀራና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። እግዚአብሔር ሰማይና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችህንም በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራት ሰጠው። የሰዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብርሃምም የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱት ድርሻ በቀር ፈትልም ቢሆን የጫማ ማዛቢያም ቢሆን ላንተ ከሆነው ሁሉ እንዳልወስድ አውናና ኤስኮልም መምሬክ እነርሱ ድርሻቸውን ይውሰዱ ይላል። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ ዘላለማዊና ቅዱስ ቃልህን ከፍተናልና ቅዱሱ መንፈስህ በመካከላችን እየተመላለሰ ያስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ይበዛል ብለሃል። ከሰው የምንማረው ሳይሆን ካንተ እንማር። መንፈስ ቅዱስ ሆይ ለልባችን ተናገረን። እኔም መናገር የሚገባኝን መናገር እንድችል ምሕረትና ጸጋ ስጠኝ። ወገኖቼ መስማት የሚችሉበትንም ጸጋ ስጣቸው። በነገር ሁሉ ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ዛሬ በዚህ ስለ መስጠትና አስራትን በሚመለከት ሶስተኛ ሳምንታችን ነው። ባለፈው ሳምንት ያካፈልኳችሁ ስለ ዘር መዝራት ነበረ። አስራታችን እንደ ዘር አድርገን ልንቆጥረው ይገባል በሚል በዛ ሐሳብ ላይ እንደተነጋገርን አስታውሳለሁ። ግን እሱን ከተነጋገርን በኋላ ቤት ከገባው በኋላ ሰሞኑን ሳሰላሰል አንድ የረሳሁት ነገር ግን አለ። እሱን ዛሬና ወደ ዛሬው ትምህርት በቀጥታ ደግሞ እሄዳለሁ። ስለዚህ ባለፈው ጊዜ ስንነጋገር አስራታችን ራሱ እንደ ዘር ነው። ለዘሪ ዘርን የሚሰጥ እርሱ እግዚአብሔር፣ የምንበላውንም እንጀራ የሚሰጥ እርሱ እግዚአብሔር፣ ዘሩም እንጀራውም መሰረቱና ምንጩ ራሱ እግዚአብሔር ነው ብለን ተነጋግረናል። ስለዚህ ዛሬ የምናጭደው መልካምም ይሁን ክፉ ነገር ትናንትና የተዘራው ውጤት ነው። በሌላው አኳያ ደግሞ ዛሬ የምንዘራው ሁለተኛው ሐሳብ ዛሬ የምንዘራው ነገ የምናጭደው ነው። ዛሬ የምንዘራው ነገ የምናጭደው ነው። ዛሬ የምናጭደው ትናንትና የዘራነው ነው። ዛሬ የምንዘራው ደግሞ ነገ የምናጭደው ነው። ስለዚህ ባክ ኤንድ ፎርስ አለው ማለት ነው። በሶስተኛ ደረጃ የዘራነው የዘር አይነት ብቻ ነው የምንሰበስበው ብለን ተነጋግረናል። በአራተኛ ለመዝራትም ለማጨድም ወራትና ጊዜ አለው። አምስተኛ ዘራችንን የምንሰበስበው ምርት ብዙ ነው። ከዘራችን አኳያ ሲታይ ዘር ትንሽ ናት፣ ምርቱ ግን ብዙ ነው። ስድስተኛው የዘራነውን ዘር ሙሉ ፍሬውን እስክንቀበል መጠበቅ አለብን በሚል ሐሳብ እነዛን ተነጋግረናል። ግን ይህን ካልኩ በኋላ ሰባተኛውን ግን እንዴት እንደዘነጋሁት አላቅም። ያው አሁን ለኔም ይመጣልኝ። በርግጥ ዘራችንን የምንዘራበት መሬቱን ጠንቅቀን ግን ማወቅ አለብን። ዘሩ አንድ ነገር ነው። የሚዘራበት ቦታና መሬት ግን ጠንቅቀን ማወቅ አለብን። በጣም ዲቴል ውስጥ አልገባም፣ ምክንያቱም በሚቀጥሉት በጣም እዛ ውስጥ እንገባለን።
በማቴዎስ 13 ላይ ጌታችን ኢየሱስ ክርስቶስ ሲናገር ዘሪ ሊዘራ ወጣ ብሎ 4 አይነት መሬቶች እንዳሉ ዘር የሚቀበሉ እንዳሉ ጌታ አስተምሮናል። አንደኛው ዘር በምን ላይ ወጣ ይላል? በመንገድ ላይ ወደቀ። ሁለተኛው ዘር ደግሞ በጭንጫ ላይ ወደቀ። ሶስተኛው በእሾህ መካከል ወደቀ። አራተኛው በመልካም መሬት ላይ ወደቀ አለና አስተማረ። ታዲያ ይሄ አሁን ዛሬ የምትነግረን እኛ ከምንዘራው ዘር ጋር ምን ግንኙነት አለው እንዳትሉ፣ አጠቃላይ ዘር አለው ግንኙነት። በመንገድ ላይ ዘራ የሚለው ሳስበው ጌታ ስለ ቃሉ በዛም ቢያስተምር ግንኙነት ከሌለን፣ ኪዳን ከሌለን ሰዎች ጋር ዘራችንን ወስደን ብንጥል ምላሹ ከንቱ ነው። በእውነቴ ነው የምላችሁ። ዘራችንን የምንዘራበትን ቦታና ስፍራ ማወቅ አለብን። ሁለተኛው በጭንጫ መሬት ላይ ዘራ ይላል። ምንድን ነው? ፍሬ የማያፈራ ፍሬ በማያፈራ ሙት በሆነ ምንም ለውጥ በሌለም ነፍሳት የማይድኑበት፣ ቅዱሳን የማይታነጹበት፣ ለውጥ የሌለበት፣ ሕይወታችን ቻሌንጅ የማይደረግበት ምንም ነገር የሌለው ከሆነ ጭንጫ ነው፣ አጉል ቦታ ነው የምንዘራው። በሶስተኛው በእሾህ መካከል የሚዘራ ይላል። አንዳንድ አገልግሎት ወይንም ራስን ማበልጸጊያ፣ ራስን ማክበሪያ። ምክንያቱም እሾህ የያዘው ምን ሆነ? ባለጠጋ፣ የዓለም ባለጠግነትና ሐሳብ አነቀው ይላል። ለእግዚአብሔር ክብርና ለብዙዎች በረከት ከመሆን ይልቅ ራስን ማኖሪያ፣ ራስን ማደራጃ፣ ራስን ማክበሪያ ከሆነ አጉል ቦታ ነው ዘራችን የምንጥለው። አራተኛው ግን በመልካም መሬት ላይ ዘራ ይላል። ይሄ መልካም መሬት ብዙ የተሰራ መሬት ነው። ብዙ ዋጋ የተከፈለበት መሬት ነው። የለሰለሰ ነው። ለመቀበል የፈቀደ ነው። በዛ የተዘራ ዘር ለእግዚአብሔር በረከት፣ ለእግዚአብሔር ክብር፣ ለሰዎችም በረከት ያመጣል። ስለዚህ የት ነው የምንዘራው? የት ነው የምንዘራው? ይሄንንም ልናውቅ ይገባል። ዘሩ ብቻ አይደለም፣ የሚዘራበትም መሬት ወሳኝ መሆን አለበት ለማለት ነው። ለዚህ ነው ሐዋርያው ጳውሎስ ሲናገር የእግዚአብሔርም ድርሻ በዘር ውስጥ አለ፣ የሰውም ድርሻ አለ። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልኩኝ አለ ጳውሎስ። አጵሎስ ምን ያደርግ ነበር? ያጠጣ ነበረ። እግዚአብሔር ግን ያሳድግ ነበር። ስለዚህ የሚዘራም ድርሻ አለው፣ የሚያጠጣም ድርሻ አለው፣ መሬቱም ድርሻ አለው፣ እግዚአብሔርም ድርሻ አለው። እግዚአብሔር ደግሞ ያሳድግ ነበር፣ ኢንክሪዝ ያደርግ ነበር ይላል። ስለዚህ ዘር መዝራት አስፈላጊ ነው። የምንዘራው ደግሞ እግዚአብሔር ባስቀመጠንና ውጤታማ ነው ብለን መንፈሳችን በተቀበለ እንድንዘራ እግዚአብሔር ይፈልጋል። እንግዲህ ይሄን ያህል ካልኩኝ መዝራትና ማጨድ አስፈላጊ እንደሆነ ያው ብዙ ብለናል። ገላትያ 6:7 ላይ ይሄን ልና ወደ ዛሬው ገባሉ። ገላትያ 6:7 ላይ አትሳቱ ይላል። በጣም መስራት ያለበት ጉዳይ ስለሆነ ነው። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። whatsoever በስጋ በገዛ ስጋው የሚዘራ በስጋ መበስበስ ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። ባንዝል በጊዜው እናጭዳለን። መልካም ስራ ለመስራት አንታክት። ስለዚህ መዝራትና ማጨድ ያለ ፕሪንሲፕል ነው። ሁላችንም ለዚህ ሐሳብ አሜን እንደምንል ተስፋ አደርጋለሁ። አሜን አሜን ነው። አሜን ነው። አሜን ነው። እንግዲህ ዛሬ ይሄን ካልኩኝ ወደ ዛሬው ሐሳብ ሲሄድ፣ ምክንያቱም ሰባተኛው ለመጨመር ነው ሁሉ የተናገርኩት ስላልነበረ ማለት ነው። ወደ ዛሬው ሐሳብ ስንሄድ አስራት መጀመሪያ ብሎ የተጻፈበት ቃል እዚህ ቦታ ላይ ነው እና ለብዙ ሰዎች ጥያቄ አለ። በትምህርትም አለ፣ በብዙም ሚዲያም አለ። አስራት በኦልድ ቴስታመንት የነበረ ነው። በአዲስ ቴስታመንት ላለን ሰዎች፣ አዲስ ኪዳኑ ስለምንኖር ሰዎች ብዙ አይመለከተንም የሚል ውዝግብ አለ እና ይሄንን ሐሳብ ግን ከእግዚአብሔር ቃል አጥርተን እናየዋለን። ነው ወይ አይደለም ወይ ነው? መላሹ እግዚአብሔር ነው።
በመሰረቱ ወደዚህ እንደው ከመግባቴ ደግሜም ላሳስባችሁ መስጠትና አስራት የሚሆን ስጦታ መስጠት ከስሌት ጋር ብቻ አታያዙ። ትልቁ ነገር በመስጠት ውስጥ ደስታ አለ። በመስጠት ውስጥ እግዚአብሔርን መምሰል አለ። ይሄ ትልቅ ሐሳብ እንደሆነ ያዙትና ወደዚህ ሐሳብ እንመጣለን። እንግዲህ አሁን አነበብኩላችሁ ክፍል ላይ ስንመለከት አብርሃም አስራት እንደሰጠ እግዚአብሔር ቃል ይናገራል። ግን አብርሃም አስራት ከመስጠቱ በፊት የነበረውን ሰርከምስታንስና ባክግራውንዱን ማወቅ በጣም 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 አስፈላጊ ነገር ነው። እሱን ካላወቀን ሐሳቡ ብዙ ላይ ገባን ይችላል። አብርሃም ይሄን ያደረገበትን ሰርከምስታንስና ሁኔታ እናያለን። አብርሃም እንዳልኳችሁ በዚህ ክፍል ላይ ወደ ሰልፍ ወጥቶ ድል አድርጎ በተመለሰ ጊዜ ነው። ወደ ሰልፍ የወጣው አብርሃም በራሱ ምክንያት አይደለም። ታስታውሳላችሁ ከአባት ከእናቱ ቤት ከወጣ በኋላ ማን ይዞት ወጣ ይላል? ሎጥን ይዞ ወጣ ይላል። ከሎጥ ጋር አብረው መኖር ጀመሩ። በመልካም ወንድሙ ነው ወንድሙ ማለት ነው። እና አብረው ሲኖሩ ግን የሎጥና የማን ነው የአብርሃም እረኞች እርስ በርሳቸው ይቆራቆራሉ። እና ያ ነገር ወደ ማደረሰ ወደ አብርሃም ደረሰ፣ ወደ ሎጥ ደረሰ። ስለዚህ አብርሃም ነገሩን በጣም አርቆ የሚያስብ ሰው ስለሆነ ይሄ አጀማመርና ይሄ አካሄድ እኛን ወንድማማቾችን ምን ያደርጋል? እስክንለያይ ድረስ ክፋትን ያመጣል። ስለዚህ ምን አለው? ማታ ነው እንደም ይሄን ክፍል ያሰብኩት። አብርሃም ምን አለ? ሄደና ሎጥን ምን አለው? እባክህ ከኔ እንድትለይ እፈልጋለሁኝ አለው። መንፈሳዊ ሰው እንዲህ ይናገራል እንዴ? አብርሃም እኮ በጣም የእግዚአብሔር ሰው ነው። እንዴት ተለየኝ ይላል? መንፈሳዊ ሰው ነው። እና እንድትለይ እፈልጋለሁ። እኔ እናንተ ወንድማማቾች ነን። ግንኙነታችን የጸና ነው። ግን በሆነው ባልሆነው ነገር እየተቆራቆርን ያልሆነ ነገር ውስጥ ከምንገባ ብትለይ ይሻላል። አብርሃም በሩቅ ያየው ስለ ሎጥ የተረዳው በውስጡ የሚያቀው መንፈስ ያለ ይመስለኛል። ምክንያቱም እናዋለን። ከዚያ በኋላ ሎጥ ምን አደረገ? ከአብርሃም ተለየው ሄደ ይላል። ከተለየው በኋላ እግዚአብሔር ለአብርሃም ተገና። ያው ታውቃላችሁ ታሪኩን። ምዕራብ ትፈልግ ምስራቅ፣ ምስራቅ ትፈልግ ምዕራብን፣ አንተ ምርጫው አንተ ነው አለው። መረጠ። ያዕቆብ ማነው? ሎጥ መልካም የሆነውን በዮርዳኖስ ማዶ የሆነውን ለምላሜ ያለበትን ሳር ያለበትን በጣም ኢፌክቲቭ የሆነውን ቦታ አየና ወሰደ። አብርሃም ግን ደረጉን ወሰደ። አብርሃም እግዚአብሔር ምን አለው? እኔ ካንተ ጋር ሆናለሁ፣ በዚህም አሳየው፣ እኔ ካንተ ጋር ነኝ አለው። ከዚህ በኋላ ተመልከቱ ሎጥ ምን ማድረግ ጀመረ ይላል። መጀመሪያ በዮርዳኖስ ማዶ ነው። ከዚያ በኋላ ድንኳኑን ወዴት ወሰደ ይላል? ወደ ሶዶም ዙሪያ ማስፋፋት ጀመረ ይላል። አይውሽ ከአብርሃም ጋር ቢቀር ይሻለው ነበር። ጠባውን አሳምረው። አያችሁ ሪሊ ሲያደርገው ምን ማድረግ ጀመረ? በቃ መሃል ከተማ ከመኖር ይልቅ እግዚአብሔር ባለበት ስፍራ ከመኖር ይልቅ ኮርነር ላይ በቃ መስመር ላይ በዛ ሶዶም ነው ያለው። እሱ ግን በሶዶም ዙሪያ ድንኳኑን ማድረግ ጀመረ፣ ማስፋፋት ጀመረ። ወገኖች አንዳንድ ጊዜ ክርስቲያኖች ሆነን ወይ ዓለማዎች አይደለንም ወይ ደግሞ የጌታ ልጆች ነን። አንዳንድ ጊዜ በቃ ቅጥ ይጠፋል። ይሄ ሰውዬ እዚህ ነው ያለው ወይስ እዛ ነው ያለው? እዚህ መስመር ነው ያለው ወይስ ከዚህ ውጭ ነው ያለው? እውነቴን ነው የምላቸው። ኢንፍሉዌንሱ ቀላል አይደለም። ኢንፍሉዌንስ ያደርጋል፣ ግራቪቲ ነው፣ ይስባል። ስለዚህ በዙሪያ ምን ማድረግ ጀመረ? በቃ መሽከርከር ጀመረ። ያ አካባቢ በሙሉ የአሕዛብ ነው። ስለዚህ አሕዛቦች እርስ በርሳቸው ይጋጫሉ፣ ይጣላሉ። ስለዚህ አምስቱ ነገስታት ከአራቱ ነገስታት ጋር ግንባር ፈጥረው ትልቅ ጦርነት ተጀመረ። ማን ነው? ሎጥ የሱ ባልሆነ ሰልፍ፣ የሱ ባልሆነ ዕዳ፣ ባልሆነ ቦታ በመገኘቱ በሰልፍ ውስጥ ገባ። ስለዚህ ያለውን ንብረት ሁሉ እሱንም ማርከው ጠቅልለው ወሰዱበት። ሎጥ ከሄደ በኋላ አብርሃም ሰማ። ሄደው ነገሩት። ያጎት ልጅ ተማርኮ ሄዷል፣ ተሸንፏል። ሶዶም ተሸንፏል። የሶዶም ንጉሥ ተሸንፏል። የተጠጋበት ንጉሥም ተሸንፏል። ስለዚህ ምን አደረገ አብርሃም ይላል? በቤት በተወለዱ በ318 ብላቴናዎች የሶዶምን ንጉሥ ለማገዝ የዶሎራን የሚባለው መንግስት
ሌሎች 5 አሉ ከሱ ጋር 4 አሉ፣ 5ኛ እሱ ሆኖ ያሸነፈውን ሰልፍ ለመዋጋት ሄደ። በዛ ጦርነት ተዋጋ። ከዚያ በኋላ ምን አደረጋቸው ነው የሚለው? አሸነፋቸው፣ አሳደዳቸው፣ መታቸው። ያ ብቻ አይደለም፣ ወንድሙ ሎጥንና ከብቱንም የሱ ሆነውንም ሌሎችም የተወሰደባቸው ሁሉ ማርኮ ወደ ቤት ተመለሰ። እዚህ ላይ ሎጥ አብርሃም እኮ እውነቱን ነው። አያችሁ፣ አብርሃም ተለየኝም ብሎ ቢለው ኦልዌይስ ግን ሎጥን ይወደዋል። ኦልዌይስ ግን ኢዝ አፍተር ሂም። አያችሁ፣ በሱ ዕዳ ውስጥ እሱ ራሱን ከቶ ሬስኪው አደረገው። ይሄ በሆነ ጊዜ ነው የሳሌም ማነው የሶዶም ንጉሥ አብርሃምን ሊገናኘው መጣ። አት ዘ ሴም ታይም ደግሞ የሳሌም ንጉሥ የሚባል ሰው አብርሃምን በዚያ ቦታ ተገናኙ እና ቁጥር 18 ላይ የሳሌም ንጉሥ መልከጼዴቅ እንጀራና ወይን ጠጅ አመጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከው። አብርሃም ሰማይና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን ከእግርህ ይጣልልህ፣ ልዑል እግዚአብሔር የተባረከ ነው ብሎ ይሄ የሳሌም ማለት ይሄ መልከጼዴቅ የተባለ ሰው ለአብርሃም ጋር ይመጣል። ከዚህ በፊትም አያውቀውም፣ ባክግራውንድ የለውም፣ ማንነቱም አይታወቅም። መቼም ኦልድ ቴስታመንት ያለ ሚስጥር የሚተረተረው በኒው ቴስታመንት ነው። ለዚህ ነው ሁሉንም ማንበብ ማወቅ ያለብን። በኦልድ ቴስታመንት ጥላ ነው፣ ሁሌ ሻዶ ነው። ሳብስታንሱና እውነቱ የሚጨበጠው ግን የት ነው? ኒው ቴስታመንት ያለው ሐሳብ ነው። የዛ ነጸብራቅ ነው ያኛው። ስለዚህ መልከጼዴቅ ማን ነው ብለን ብንል ያው አዲስ ኪዳን ስንሄድ በዕብራውያን ምዕራፍ 7 ላይ ስለ መልከጼዴቅ ማንነት ተርትሮ ይናገራል። ያንን የሚገልጠው የሚያስረዳው እሱ ስለሆነ በዕብራውያን 7 ቁጥር 2-3 ብቻ አነባለሁ። ይሄ ማን ነው መልከጼዴቅ? የስሙ ትርጉም የመጀመሪያ የጽድቅ ንጉሥ፣ በኋላም የሳሌም ንጉሥ ማለት ነው። የሳሌም ንጉሥ ነው። አባትም እናትም የትውልድ ቁጥርም የለውም። ለዘመኑ ጥንት ለሕይወቱ ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። አንድም የዚህ ሰው ማንነት ይሄ ሰው አንድ የሚገልጠው ነገር አለ። የጽድቅ ንጉሥ ነው። የሰላም ንጉሥ ነው። ካህን ነው። የተመሰለው ደግሞ በምንድነው? ቅድመ ነባሪ የነበረውን ወይም ደግሞ ፕሪንካርኔት የነበረውን በስጋ ከመምጣቱ በፊት የነበረውን ኢየሱስን ነው የሚተርከው። የሱ ተመስሎ ነው ለአብርሃም የተገለጠለት። ለአብርሃም ሲገለጥ ደግሞ ያደረገው ነገር የሚያስገርም ነው። አብርሃም ፊት ይዞ የመጣው ምንድነው? እንጀራና ምንድነው? ወይን ጠጅ ነው ይላል። አብርሃም እኮ በብዙ ድል አድርጎ የመጣ ሰው ነው። ብዙ ከብትም ማርኳል። አይ ዶንት ቲንክ ሶ ስጋ እንጀራና መጠጥ አይመስለኝም። ከኋላው ግን ሌላ መልእክት አለው። ይህ ሰው አመጣና ያንን ነገር በፊቱ ሰጠ። እያችሁ ጌታችን ኢየሱስ ክርስቶስ አለ አይደለም? በሉቃስ 22 ላይ የጌታ እራት በምንካፈልበት ጊዜ ጌታ ኢየሱስ ክርስቶስ ቁጭ ብሎ ከደቀ መዛሙርቱ ጋር እንጀራውን አነሳና ቆርሶ ሰጣቸው ይላል። ይህ ስለ እናንተ ምን የሚለው ነው? የሚቆረሰው ሥጋዬ ነው። ጽዋውንም አነሳ፣ ይህ ስለ እናንተ የሚፈሰው አዲስ ኪዳኔ ነው። ይሄ ከመሆኑ ከሆነ በኋላ ግን ደህንነትንና ጽድቅንም ክህነትንም ሰላምንም ለአሕዛብ ሁሉ ማድረስ የሚችለው እሱ ነውና ያንን ብሎ ጌታ ተናገረ። ይሄ ሳሌም ንጉሥ
ማለት ይሄ የመልከ ጼዴቅ ለአብርሃም ይሄንን ነገር አሳየው። አያችሁ፣ ለአብርሃም ገለጸለት። ምክንያቱም በገላትያ ምዕራፍ 4 ላይ ይመስለኛል፣ ገላትያ ምዕራፍ 3 ላይ ምን ይላል መሰላችሁ? መጽሐፍ ይላል እግዚአብሔር አሕዛብን በእምነት እንዲጸድቁ አስቀድሞ አይቶ በአንተ አሕዛብ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። አብርሃም ወንጌል ተሰብኳል። ወንጌል ደግሞ ማን ነው? የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ኢንካርኔት የሆነው ገና ያልመጣው እሱ አሳየው። አያችሁ፣ ምስጢሩን ገለጠለት፣ ማንነቱን አሳየው። ኦልድ ቴስታመንት የተዘጋው ነገር በአዲስ ኪዳን እንፈተዋለን። ያ ብቻ አይደለም። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ሲያስተምር እያስተማረ ሳለ ምን አሉ? አንድ ነገር ተፈጠረ። ቃሌን ብትሰሙና ብታምኑ የዘላለም ሕይወት ይኖርላችኋል አላቸው። ሲላቸው ከዛ በፊትም ስለ ነፃነት ነግሯቸው ነበረ። እውነትን ታውቃላችሁ፣ እውነት ማርነት ያወጣችኋል እያለ ብዙ ነግሯቸዋልና እኛ እኮ ነፃ የወጣነን ምናምን እያሉ ትንሽ ቁጣ ነገር ውስጣቸው ጀምሯል። ከዛ በኋላ ደግሞ ጨመረላቸውና ቃሌን ብታምኑ የዘላለም ሕይወት አላችሁ አላቸው። አንተ ማነህ አንተ ቃሌን ብታምኑ የዘላለም ሕይወት አላችሁ ብለህ የምትል አንተ ከአባታችን ከአብርሃም ትበልጣለህ? መቼም አብርሃምና ሙሴ በቃ ካርዳቸው ናቸው፣ ሲያስፈልግ ብልቅ ያደርጓቸዋል። ትበልጣለህ ከአብርሃም? አብርሃም እኮ ኖረ ሞተ፣ ነቢያት ኖሩ ሞቱ። አንተ ማነህ? ቃሌን ብትሰሙ ለዘላለም ትኖራላችሁ ብለህ ትላለህ። ቀጠል አደረገና ስለ አብርሃም ነገራቸው። አብርሃም እኮ ቀኔን አየ እና አብርሃም ደግሞ ደስ አለው አላቸው። በጣም ተናደዱ፣ ድንጋይ አነሱ። አንተ ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ትላለህ ብለው በድንጋይ ሊወግሩት ተነሱ። ኢየሱስ ግን ጊዜው ስላይደለ በፊታቸው ዞር ብሎ ሄደ። ምን ማለቱ ነው? ኢየሱስ ለአብርሃም ወንጌል ተሰብኳል። አብርሃም እግዚአብሔር በእምነት አሕዛብን ሊያጸድቅ እንዳለው ለአብርሃም የተረዳው ምስጢር በነፍሱ ውስጥ አለ። ይህንን ሁሉ ስለ ደህንነት በቃ ሊመጣ ስላለው ነገር አብርሃም እንደኛ ክሊር የሆነ አንደርስታንዲንግ አለው ልል አልችልም፣ ግን በጣም የተረዳው ነገር ግን አለ። በእምነት በሞቱና በትንሣኤው የዘላለም ሕይወት እንዳለ ተርኮለታል። ጽድቅ በእምነት እንደሆነ አብርሃም አመነ። ምን ሆነ? ጽድቅ ሆኖ ተቆጠረለት። እምነት ጽድቅ በእምነት እንደሆነ፣ ያ ደግሞ እምነት የሚመጣው ዝም ብሎ ሳይሆን አንድ ዋጋ መክፈል ያለበት አለ። እሱም ክርስቶስ ነው። ስጋው ተቆርሶ ደሙ ፈሶ አብርሃም ያተረድቷል። ሰላም የሚመጣው በእርሱ ክርስቶስ ምንድነኝ አለ? እኔ ሰላም ነኝ አለ። ክርስቶስ ምንድነው? የዘላለም ካህን ነው። በመዝሙር 101 ላይ ዳዊት ሲናገር እግዚአብሔር ጌታ ጌታዬን ይላል። ጌታ ጌታዬን። ጌታ ማለት እግዚአብሔር ነው። ጌታ ጌታዬን ማንን? ኢየሱስን። ከዛ በኋላ ዝቅ ይልና እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ በእግዚአብሔር ማለ። ዳዊትም ገና በፕሮፌሲ ያንን ተናገረ። ስለዚህ እንደ መልከ ጼዴቅ ካህንም ነው ኢየሱስ። አይደለም እንዴ? ንጉሥ ነው ኢየሱስ። ኢየሱስ ጻድቅ ነው። ጽድቁን የሚሰጥ ጌታ ነው። አብርሃም ይታይ አብርሃም ይታጅት ህይወቱ። ያ ብቻ አይደለም። ቀጠለና አብርሃም ምን አደረገው? ባረከው። የባረከው ምንድን ነው? እርሱም የልዑል እግዚአብሔር ካህን ባረከው። አብርሃም ሰማይና ምድር ለሚገዛ ለልዑል እግዚአብሔር የተባረከ ነው አለው።
ትዝ ይላችኋል አብርሃም እኮ በዘፍጥረት ምዕራፍ 12 ሲጠራ ምን እንዳለው? አንተ ከጠራው በኋላ አንተ ለአሕዛብ ሁሉ ምን አደርጋለሁ? በረከት ትሆናለህ። ወገኖቼ እኔና እናንተን ጌታ ኢየሱስን የተቀበልን ቀን እሱን ያወቀን ቀን በዘላለም እስከ ዘላለም ባርኮናል። ባርኮቱ ያኔ ነው የመጣው። ስለሰጠንም ስላልሰጠንም አይደለም። ምን ሰጠው እኮ ስለተባረክን ነው፣ ስለሆነልን ነው፣ ለመባረክ አይደለም። በሰማያዊ ስፍራ የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ምን ይበል? ይባረክ። ቀድሞም ባርኮናል አይናችን ካልተከፈተ። አብርሃምም በዘፍጥረት 12 ላይ ተባርኳል፣ ሲጠራ ተባርኳል። ግን አሁን ደግሞ ይሄ መጣና ደግሞ ኮንፈርም አደረገለት። ጠላቶችህን ደግሞ ከእግር በታች የጣለልህ እሱ የተባረከ ነው አለ። አብርሃም ይህን ሁሉ ከሰማ በኋላ ብዙ ማርኮ መጥቷል። ከማረከው ላይ አብርሃም ምን አደረገ ይላል? 1/10 አነሳና ለማ ለዚህ ሰው አቀረበ፣ ሰጠ። ማለት ምን ለምንድን ነው የሚሰጠው? በቃ እሱን ምን ለማድረግ ነው? አብርሃም ስለተባረከ ድልም ስለሰጠው አምጥቶ በእግሩ ስራ አስቀመጠ። ስለዚህ አብርሃም ከሁሉ አስራት ሰጠው ይላል። አብርሃም ወገኖቼ የሰጠው ስጥ ስለተባለ አይደለም። ስጥ ይሰጣል አይደለም። አብርሃም በገዛ ፈቃዱ I am so grateful ይህንን ሬቨሌሽን፣ ይህንን መረዳት፣ ይህንን እውነት የገለጥክ አትርፈህ ድልን የሰጠኸኝ አንተ ነህ። I'm so grateful ይገባሃል ብሎ አስራት ሰጠው ይላል። አስራቱ ስንት ነው? ከዛ ካገኘው 1/10 ሰጠው ለአብርሃም። ለዚህ ሰው ሰጠው። አብርሃም ካረገ በኋላ ምን ታውቃላችሁ? የሶዶምን ንጉሥ ዞር አለና አብርሃም ያን ከጨረሰ በኋላ የሶዶም ንጉሥ አብርሃምን ሰዎቹን ስጠኝ፣ ከብቱን ሁሉ ለአንተ ውሰዳለሁ። አንተ አለም ተዋግተህ ያመጣው የሁሉ ቪክቶሪ አንተ አይደለም፣ ብቻ የኛን ሰዎች የተማረኩብንን ሰዎቻችንን መልስ እንጂ ንብረቱ ሁሉ ያንተ ይሆናል። አብርሃም ምን እንዳለ ታውቃላችሁ? አብርሃም የሶዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። ከፍ አድርጌያለሁ፣ እጄን ለማሰጥቻለሁ፣ ለሱ ተማርኬያለሁኝ። እሱ ነው የኔ ምን ሪሶርስ፣ የሰማይ ነው ለኔ የሪሶርስ፣ ተዋግቼም ያመጣሁት አይደለም። ስለዚህ ከኛ ወታደሮች ሄደው ከበሉት ምግብ በስተቀር አንዲት ፈትል ብትሆን፣ አንዲት የጫማ ማሰሪያ ብትሆን ምን አለለም አልፈልግም። ያንተ ሆነ ሁሉ የማን ነው? ያንተ ነው። ከዛ አስራት ሰጥቷል። ከዛ ደግሞ ያለውን ነገር ሁሉ ለማሰጠው መልሶ ለማሰጠው ለሶዶም ንጉሥ ይዘህ ሂድ፣ እኔ አልፈልግም። እኔ ግን እጆቼን ወደ ማን አንስቻለሁ? ወደ ሰራዊት ጌታ እግዚአብሔር እጆቼን አንስቻለሁ። አብርሃምን ባለጠጋ አደረግኩት እንዳትል፣ የኔ ባለጠግነትና የኔ ጉብኝት የኔ መልካምነት ከማን ዘንድ ነው የሚመጣው? ከሰራዊት ጌታ ከእግዚአብሔር ዘንድ ነው የሚመጣው ብሎ አብርሃም ለዚያ ሰው ያለውን ሁሉ እንዲወስድ አደረገ። አብርሃም ምንም ይዞ አልመጣም። ግን አብርሃም ያን ያደረገው ግሬትፉል ስለሆነ ነው። ስለዚህ ይህን አብስራት ሲሰጥ እንዳልኳችሁ በግራቲቲዩድ ልብ፣ በምስጋና ስጥ፣ መስጠት አለብህ። እንዲህ ተብሎም አይደለም። ያም መልከ ጸዴቅ ስጠኝ አላለው፣
እግዚአብሔር ባለጠጋ ነው። ማንንም ስጡኝ አይልም፣ ሊልም አይችልም። ሁሉ የሱ አይደለም እንዴ? የምንሰጠው ግን ስለተሰጠን ነው። ስለዚህ with gratitude ልብ ሲስተማቲካሊ በሆነ መንገድ ቆጥሮ 1/10 ለሱ ሰጠው። የሰጠው በፍጹም በልቡ ፈቃደኝነት ነው። መስዋዕታችንን እግዚአብሔር የልብ ፈቃድ ወይ ይቀጥለንና ዋለን በኦልድ ቴስታመንት በልባችን ፈቃድ እንድንሰጠው ነው እግዚአብሔር ደስ የሚለው። ከዚህ እግዚአብሔር ባለጠጋ ነው። እኛን ራሳችን ኦን የሚያደርገን ነው። አንድ ጊዜ የሰማሁት ምሳሌ ነበረ። አይዶን የ5 ዓመት ነው የ6 ዓመት ልጅ አባቱን በቃ ፍሬንች ፍራይስ ግዛልኝ በቃ ፍሬንች ፍራይስ በጣም ይወዳል። ምናልባት እንዳሹና እንደ ካሌብ ልጅ ይዞት ሄደ እና ከዛ በኋላ በጣም ስለጓጓ በቃ እንዲጠግብ በደንብ ባስኬት ሙሉ አመጣና ቁጭ አደረገለት። በል ብላ። አይኑ ጓግቶ ያነሳን ይበላል። ሲበላ አባትየው ደግሞ ልጁ ሲበላ አይቶ አንዲት ፍሬ ሳብ አደረገ። ነው የኔ ነው አትብላ። ብዙዎቻችን እንደሱ አይደለም። ሁሌ ማን ነው አትብላ እንዴ? ገዝቼ ሰጠሁ እኮ እኔ። ኢትስ አ ፕሪቪሌጅ ወገኖች፣ እውነቴን ነው የምላችሁ። ኢትስ አ ፕሪቪሌጅ። ቅድም ብያቸዋለሁ፣ ያልሆነ ቦታ አትስሩት። ምክንያቱም እምነታችን የሚታይበትም ነው። ስለዚህ አብርሃም በፈቃደኝነት በልቡ ፈቃደኝነት ነው። አብርሃም የሰጠው በእምነት ነው። ምክንያቱም ሲሰጠው እኮ ያኛውንም ሸኝቷል እኮ ውሰድ ብሎታል ለዛኛው። አብርሃም ግን ምን አለው? እጆቼን ወደ ሰራዊት ጌታ እግዚአብሔር አንስቻለሁ። አብርሃም ባለጠጋ አደረኩት ብለህ እንዳትል፣ እኔ እኮ እጄን ወደ እግዚአብሔር አንስቻለሁ በእምነት በጸጋ በእምነት። መስዋዕታችንን በእግዚአብሔር ፊት ስናመጣው እግዚአብሔር ስማይል ያደርጋል። አብርሃም ለመልከጼዴቅ አስራቱን የሰጠው ወንጌል ተሰብኮለታል። አብርሃም ለሙሴ ለአስራቱን የሰጠው የሙሴ ሕግ ከመምጣቱ ስንት ዓመት በፊት ነው? 430 ዓመት በፊት ነው። በኋላ ነው ሕጉ እኮ የመጣው፣ ድሮ ነው። አብርሃም አስራቱን የሰጠው በጸጋና በእምነት ውስጥ ሆኖ ነው። ስለዚህ አስራት በዚህ ማምጡት በዚያ የኦልድ ቴስታመንት ትምህርት አይደለም። ጅማሬው ከጥንት ነው የመጣው። እንደውም ትዝ ይላችኋል፣ አልፎ ያዕቆብ ትዝ ይላችኋል። ያዕቆብ ካለፈ በኋላ ያዕቆብ በምዕራፍ 28 ላይ ወደ አገሩ ሊሄድ ወደ ሸሽቶ ሊሄድ ሲል እግዚአብሔር በሌሊት ተገናኘው። ሰማይና ምድር መሰላል ሲወጣ ሲወርድ አየና ምን አለው? ተነሳና ሌሊት ከአባቱ የሰማውን ለሱ ይመስለኛል እግዚአብሔር ዋለ ምበላው ምጠጣው ምለብሰው ከሰጠኝ በሄድኩበት ስፍራ ከኔ ጋር ሆነ እንደገና መልሰው ወደዚህ ብታመጣኝ ከሰጠኝ ሁሉ ምን አደርጋለሁ? 1/10 ላንተ አመጣለሁ። መቼም ያዕቆብ ታውቃላችሁ የነጋዴ ነው፣ የድል ሰው ነው። ሁሉ ነገር በድል ነው ለያዕቆብ። እግዚአብሔርንም እንደሱ ነው ያለው። አብርሃም ግን ምንም ድል የገባው ሰው አይደለም፣ የእምነት ሰው ነው መጀመሪያው ነው። ስለዚህ በእምነት ነው እግዚአብሔር ፊት ያመጣው። ወገኖች ስጦታችን እምነት መጨመራል። ስጦታችን ከፍቅር መሆን አለበት። አብርሃም ይጨርስላችሁ። አብርሃም 1/10 ነው የሰጠው አይደለም? ግን አብርሃም 1/10 አልቀረም። አብርሃም ከዚያ በላይ ነው የሰጠው። አብርሃም ሲጨርስ በምን እንደሰጠ ታውቃላችሁ? ዘፍጥረት ምዕራፍ 22 አብርሃም ሆይ
አንድ የምትወደውን ልጅህን ይስሐቅን ምን በለኝ ስጠኝ። ወገኖቼ አንድ አስረኛ አስራት ብለን የምንለው ጅማሬ ነው። እንደውም እኮ በቃ ካሁን በኋላ ጅማሬ ነው። እሱ ቤዝ ነው ማወራ። የኛን ስስት የኛን እንትን ግሪድ የሚሰብርበት መንገድ እንጂ ከፍታው ከዛ በላይ ነው። አብርሃም አንድ ልጅህን ስጠኝ። አብርሃም ለዛ ባይታመን ልጁን ይሰጣል? ሰው ለትንሽ ነገር ያልታመነ ለሰማይ ነገር እግዚአብሔር አደራ ይሰጠዋል? ለሚጠፋ ነገር ለሰማዩ ነገር ካልታመን ለሚጠፋ ነገር እንዴት እግዚአብሔር ያምነናል? አይምሰላችሁ። ግን እምነት ነው ሁሉ ነገር። ስለዚህ አብርሃም ይስሐቅን ምን አደረገ? በመሰዊያው ላይ ሊሰዋ እስከዛ ድረስ he did it። ኦልድ ቴስታመንት የኒው ቴስታመንት መግለጫው ተርታሪው ኒው ቴስታመንት ነውና ዕብራውያን ላይ ምን ይላል? ቢሞት እንኳን ሊያስነሳው እንዲችል በእምነት አስቧልና። ትንሣኤውን ነው፣ ስለ ክርስቶስ ነው። ስለዚህ ወስዶ በመሰዊያው ላይ አስቀመጠው። እግዚአብሔር ምን አለው? አብርሃምን አንድ ልጅን አልከለከልከኝም፣ ዘርህን የሚቆጥር የለም፣ እንደ ምድር አሸዋ ነው አለው። አብርሃም ልጁን አንድ ዘራ፣ ግን the whole universe የአብርሃም ዘር ብሎ እግዚአብሔር ሰጠ። ያያችሁት? እግዚአብሔር ማንንም አውትስማርት አያደርግም። ማንንም በመስጠት ድል ያደርገው አይችልም ወገኖቼ። ስለዚህ ሌትስ ቢ ኢንካሬጅ። ፍርሃት አለም እንዳንሰጥ የሚያደርገን አይሞላም አይደለም። በዘጠኙ መኖር ካልቻን አስሩም ቢሰጠንም መኖር አንችልም። መኖሪያችን ማን ነው? እግዚአብሔር ነው። ቅድም የሎጥን ልጨርስላችሁ። አተረፈው አይደለም? ሎጥን አተረፈው እኮ። ግን ደግሞ ከተለያዩ ከዛ በኋላ ሁሌ የሎጥ ዳፋ ለአብርሃም አይለቅም። በቃ ቢለየውም እንኳን ሎጥ እዛ እየኖረ አንድ ቀን እግዚአብሔር ምርር አለው፣ አዘነና ሶዶምን ምን አደርጋታለሁ? አጠፋታለሁ አለ እና ከአብርሃም ጋር መጥቶ ንግግር አደረገ። መጨረሻ ላይ እግዚአብሔር መልአክ ሶዶምን ሊያጠፋት ሄደ ይላል እና ልክ ሊያጠፋት ሲዘጋጅ እዛ ምዕራፍ ላይ ስታነቡት እግዚአብሔር አብርሃምን አሰበ ይላል። የአብርሃም የሆነ ነገር የት አለ? እዛ ሶዶም አለ። ስለ አብርሃም ሲል እግዚአብሔር አብርሃምን አሰበ። ልክ ያ ጥፋት ከመምጣቱ በፊት የእግዚአብሔር መልአክ እየሮጡ ሄዱና ምን አደረጉ ይላል? እጆቻቸውን ይዘው እያጣደፉ አመጧቸው። እግዚአብሔር በእውነት ከተደባለቀ ህይወት እግዚአብሔር ይጠብቃል። ስለዚህ አብርሃም ሎጥ እጁንም ተይዞ ሚስቱም እጇን ተይዛ ልጆቻቸውም እጃቸውን ተይዘው መልአኩ እኮ እጃቸውን ይዞ ነው እየጎተተ መጥቶ እግዚአብሔር ሊያጠፋት ነው ሲል የሚያፌዝ ነው የመሰለው። በቃ ያፌዛል። ሲሪየስ ማን ነገር ነው ይላል። በል አንተ ጋር ዲል ማድረግ አያስፈልግም ና እጁን ባርጎ ይዟቸው መውጣት ጀመረ። ግን ወደዚህ እንዳትዞሩ ብሎ ነግሯቸዋል። የሎጥ ሚስት ምን አለች ይላል? በቃ ያው አይለቅማ። በጌታ ኩን መሆን ነው፣ ወደ ውስጥ መሄድ ነው። ዳሩ መሄድ ጥሩ አይደለም። ስለዚህ ምን አደረገች? ዞር ብላ ስትሄድ ምን ሆነ ቀረች? የጨዋ ምድና ቀረች። እሷ ብቻ አይደለም፣ ሎጥም እንኳን እጁን ይዞ መልአኩ የጎተተ አወጣውና በቃ እኔ አሁን ስራ ላይ ላቃጥል ነው፣ ምንድነው የታዘዝኩትን አሳይመንት ላደርግ ነው። ይኸው ተራራው ይታያል እዛ፣ ወደ ተራራው ሩጥ አለው። ሎጥ ወደ ተራራው መሮጥ አልፈለገም። ባክኔ ደክም ያለው እዚች ከተማ ልቀር ምናምን አለ። በእኔ ካንተ ጋር አልጨቃጨቅም፣ ስለዚህ ወደዛ ከተማ ሄደ ይላል። ብዙም አልቆየም፣ የእግዚአብሔር እሳት ወረደ። ሎጥ
መጨረሻ ምን ታውቃላችሁ? ሎጥና ልጆቹ ቀሩ፣ ወደ ተራራው ሄዱ። መጨረሻ ላይ ብቻቸውን ሆኑ እና አንድ ቀን ትልቋ ሴት ልጁ ብድግ አለችና ሎጥ አለ እህቷን፣ እዚህ ቦታ ሌሎች ወንዶች የሉንም፣ የሚገናኘን የለም፣ ዘር የሚቀር የለም። ስለዚህ ምን ይሻላል? አይ አባታችንን እናጠጣውና ምን እንበል? ከአባታችን ዘር እናስቀር። መቼም መጽሐፍ ቅዱስ እኮ የሚገርም መጽሐፍ ነው። ነውሩንም ትክክሉንም ግልጥ አድርጎ የሚናገር ነው። የሚሸፍነው ነገር የለም። ስለዚህ አጠጡት። ትልቋ ገባችና ተኛች ይላል። በማግስቱ ደግሞ ትልቋ ደግሞ ያው አጠጡት፣ ትንሿ ገብታ ተኛች። ኃጢአቱ ተጸነሰ። ማ ተወለደ ይላል? አሞንና ሞዓን ተወለዱ ይላል። የዛ ዘር ብዙ ጣጣ ያመጣ ዘር ነው ወገኖቼ። ኢቭን አብርሃም ጋር እንኳን ከእግዚአብሔር ሰው ጋር አብሮ ወጥቶ ከእግዚአብሔር ጋር ሊኖር ሲገባው በቃ የልቡ ነገር እያሸነፈው አይደለም። ግን አብርሃም ግን ተለየኛለው። ምክንያቱም እሱን ተከትሎ ቤል እሱም እንደዛ ሊሆን ነው። ስለዚህ አንድ ጊዜ የምትቆርጠው ነገር አለ። ስለዚህ አስራት ከዛ ነው የጀመረው። ስለዚህ ምናልባት በመጠኑም ቢሆን የሚመልስልን ይመስለኛል። ጸጋም አለው፣ እምነትም አለው። አብርሃም ግን እንደዛ ብሎ ተጠቀቀ። ከዛ አስራት ሰጠው። ስለዚህ እኔ አስራት 10ም ባታደርጉ 20 ሰጡ ትችላላችሁ፣ 30ም ታደርጉት ትችላላችሁ። እንደው አስቡት እስቲ እውነት ለመናገር ሬስቶራንት መቼም አሁን እዚህ ሀገር ኖረናል። እኛ ድሮ ሬስቶራንት ስንሄድ በልተን ጠጥተን አስተናግደውን ምናምን በቃ 4 ብር ወይ 5 ብር ጥለን ነው የምንሄደው። እና ልጆቻችን ተማሪ ሆነው ኮሌጅ እንትን ነው የሚሰሩት፣ ምንድነው ዌትረስ ሆነው ይሰራሉ። እና አንድ ቀን ሩቲ መታ ብስጭት ብላ በቃ አኩርፋለች። እና ምን ሆንሽ ስል በቃ ስትሰራ የዋለችው በቃ ቴብሉ አንድ ሲያሮጧት ነው ያሉት። እና ያ ሁሉ አስተናግዳ ስትጨርስ 2 ብር ነው 3 ብር ነው ጣል አድርገውላት ይሄዱት። እና ነገረችን። ወይ ጉድ! ከዛ በኋላ በምንም መንገድ አብረንም ነው በግልም ነው ሬስቶራንት ከሄደን 20% መክፈል አለብን። እንግዲህ ለሬስቶራንት 20% ከከፈል ለእግዚአብሔር ቤት 10% መክፈል ቱማች አይደለም። ጥሩ ቦታ ነው ኢንቨስት የምናደርገው። ስለዚህ በልባችን ፈቃድ በደስታ ስናደርገው እግዚአብሔር ደስ ይለዋል። እግዚአብሔር ስም የተባረከ ይሁን። ጌታ ቢፈቅድ የሚቀጥለው ሳምንት ደግሞ ኦልድ ቴስታመንት ራሱ አስራት አውጡ የሚለው ላይ ለምን እሱን ደግሞ እናየዋለን። ከዛ በኋላ የሚቀጥለው ወዳኛው ኒው ቴስታመንት ውስጥ በዛ እንጨርሳለን። እና እንግዲህ ይኸው ነው። እግዚአብሔር ይባርከን። ተነስተን ጸልይ። በእውነት እግዚአብሔር እናነጋግረው። እንደው እውነቴን ነው የምላችሁ ወገኖች፣ እግዚአብሔር መልካም ነው። እንደው ኢንቨስት ያደረግነው ነገር እግዚአብሔር ላይ ነው። አንድ በፊት የሰማሁት አንድ ምሳሌ ነበር። እሱን ልባላችሁና እንጸልያለሁ። አይ ቲንክ ነገሩ የሆነው 70-80 ዓመት በፊት ይመስለኛልና ጨው ነጋዴ ነው ሰውየው። ጨው ነጋዴ ነው እና የነገደ ጨው በጣም ሀብታም ነው። በጣም ሀብት አገኘው። ግን አማኝ ነው፣ ክርስቲያን ነው። ለእግዚአብሔር ደግሞ በጣም የሚሰጥ ሰው ነው። እና ጨው ንግድ ላይ ያለ ያው እዚህ ሀገር ወዘር ታውቃላችሁ፣ የሆነ ነገር ይሆንና ያጨውም የተከመረው ምን ያለው ሁሉ ውሃ ሆነ፣ እንዳልሆነ ሁሉ ነገር ተበላሸበት። እንዳሁኑ ኢንሹራንስ የለም። እና ወዳጆቹ ሁሉ ተሰብስበው መጥተው መርጠብ ታውቃላችሁ፣ በሀገራችን ትንሽ መዋጮ አደረጉለታል።
እና ደግሞ ደግ ሰው ነው። ለእግዚአብሔር የሚሰጥ ሰው ነው። የእግዚአብሔር ሰው ነው። ብዙ ኢንቨስት ያደረገ ነው። እና በቃ እንድትቋቋም እያሉ ኮንትሪቢዩት ያደርጋሉ። እና ከዛ መካከል አንዱ ተነስቶ አንተ እኮ በጣም መልካም ሰው ነህ፣ ግን ትዝ ይልሃል ያንን 100,000 ብር እንደው ቋጥረህ አስቀምጠው ቢሆን ኖሮ ለዚህ ለክፉ ቀን ጠቅም ነበር አለ። እሱስ እውነትህን ነው፣ ግን የተረፈኝም እሱ ነው አለ። ለምን? ያንን ገንዘብ ኦሬዲ ሰጥቶታል ለጌታ። የተረፈኝም ያ ገንዘብ እሱ ብቻ ነው፣ ሌላው ሁሉ አልፏል። ወገኖቼ በእግዚአብሔር ላይ ኢንቨስት ታይም በሉት፣ ጊዜ በሉት፣ ገንዘብ በሉት፣ whatsoever። ሰው እንኳን ውለታ ይቆጥራል። ሰው እንኳን ከሊ ያደረገልኝ ይላል። እግዚአብሔርም እንደምን እኛን ለመባረክ መንገዱ ሊያደርግ ስለፈለገ እንጂ እግዚአብሔር የማንም ባለዕዳ አይደለም። እግዚአብሔር ደግሞ የራሱን ስራ በራሱ መንገድ ሪፋይናንስ እንደሚያደርገው እኔ አያስብ። እግዚአብሔር ይባርካችሁ። የዘላለም አምላክ የሰራዊት ጌታ እግዚአብሔር ሆይ እናመሰግናለን፣ እንባርካለን። በቀደመው ዘመን ለሚልክያስ ሰዎች እኔ እግዚአብሔር እወዳቸዋለሁ ብለህ ተናገርክ። ስለምትወደን ሁሌ ትናገረናለህ፣ ትመክረናለህ፣ ታበረታናለህ፣ ታጽናናናለህ፣ ትገስጸናለህ፣ ታደፋፍረናለህ። እግዚአብሔር ሆይ ስምህ የተባረከ ይሁን። ከአንዳች ነገር እንጎድል ስለማትፈልግ ነውና ጌታ ሆይ ስምህ ብሩክ ይሁን። ለእህቶቼ፣ ለወንድሞቼ፣ ለራሴ እግዚአብሔር ሆይ በመልካሙ ነገር እንድንተጋ ጉልበት ስጠን። እግዚአብሔር ሆይ ቀንበር የሚሰበረው መንገዱ ነውና አንተ የባረከው ባርኮት ወደኛ እንዳይደርስ እንቅፋት የሚሆንበት ብዙ መንገድ አለና በዚህ ጉዳይ ላይ እንድንበረታ እንድንተጋ አቅም ስጠን። በነገር ሁሉ ስምህ ይባረክ። ስለ ዘላለማዊ ቃልህ እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።